ይሰማል? አዎ ይሰማል። ጥያቄ ልጠይቅሽና ጀምሪያ። ዝም ብሎ አሁን መሳተፍ አይቻልም። ጥያቄ ትመልሻለሽ? አዎ መልሳለሁ። ጎበዝ። እንቁላል 100% ፕሮቲን ብቻ ነው። እውነት ውሸት? ውሸት። አስኳሉ ፕሮቲን አይደል፣ ነጩ ብቻ ነው ፕሮቲን። yes እየተማርን ነው ማለት ነው። በፊት እኮ እንደዛ አይመስልም ይሆናል ምናልባት አስባለሁ። ልክ ነኝ? አዎ ትክክል ነው። ጎበዝ። ቀጥይ፣ ራስሽን አስተዋውቂና። ፀሐይ ይባላለሁ። ፀሐይ ተስፋዬ። እድሜ 65። ዋው። ቁመት ሜትር ከ54። yes የወገብ ልኬት 1 ከ13 113 አዎ 113 ካለሽ ይሄ ስንት ለሚረዝም መሰለሽ የሚሆነው 2 ሜትር ከ16 ለሚረዝም ሰው ቢሆን ኖሮ ይሄ ወገብ ልኬት ፐርፌክት። ቁመትሽ? ቁመቴ ሜትር ከ54። ኪሎሽ? 77 ነው። 87 ነበርኩ። ከ87 ነው 77 የገባሁት። ስንት ኪሎ ትርፍ አለ ነው? ምኑ ላይ ስንት ኪሎ ትርፍ ያለሽ ይመስልሻል? እኔ እንጃ አላውቅም፣ ስሌቱን አላውቀውም። በጣም ብዙ ሊኖር ይችላል። ቦርጭ በጣም ትልቅ ነው። 54 አይደለሽ? አዎ ሜትር ከ54 ነኝ። 57 ኪሎ ነበር መሆን የነበረብሽ። 77 ኪሎ ነሽ። 20 ኪሎ ፋት። 20 ኪሎ በጣም ብዙ ነው። ለዚያውም ያ ኪሎ ነው። ያንቺ ደግሞ ግልጽ ነው፣ ሆድሽ ላይ ነው ያለው። አይተሽ ከሆነ አዎ ሆዴ ላይ ነው ያለው፣ ሌላ ሰውነቴ ላይ yes ቢኮዝ መሆን የነበረብሽ ስንት ነው? 72 ኪሎ ነበር መሆን የነበረብሽ ወገብሽ። 72 ያንቺ 28 13 1 41 ሴንቲሜትር ትርፍ አለሽ። ሂውጅ ምንም አሁን ትልቁ ነገር አሁን ሌላ ነገር ከዚህ በኋላ ብትነግሪኝ የሚያያዘው ከዚህ 20 ኪሎ ጋር ምንም ነገር ብትይ ከዚህ ጋር ነው የሚያያዘው። ግፊት ብትይኝ ከዚህ ጋር ነው የሚያያዘው። ወገቤን፣ ጉልበቴን፣ ኤቭሪቲንግ ከዚህ ያወጣ 20 ኪሎ ፋት ውስጥ 65 ዓመት ላይ እንግዲህ ብዙ ነገር ይኖራል። እንደው ስንት ፔስታል መድኃኒት ነው እንግዲህ አንቺ ቤት ያለው? ኢንሱሊን ነበር የምወስደው። አንተም መከታተል ከጀመርኩኝ እንጀራ ምናምን ካቆምኩ 4 ወር ሆኖኛል። ኢንሱሊን ከዶክተር ጋር አልተማከርኩም። ጠዋት 46 ማታ 30 ነበር የምወስደው። ሜትፎርሚን 1000 ጠዋትና ማታ ነበር የምወስደው። ይሄን 4 ወር ግን ሜትፎርሚን 500 ብቻ ማታ፣ ኢንሱሊኑንም ማታ 30 ብቻ ነበር የምወስደው። አሁን ስኳር በጣም እየተስተካከለ ነው ያለው። yes ኤዋንሲው 6 ነው። አሁን በቀደም ወሰደለች። በፊት ስንት ነበር? እስከ 11 ድረስ ይደርስ ነበር። ዋው እንግዲህ አስቢ፣ የትኛው ነው የታደግሽ ያለሽ እንግዲህ ትረጅኛለሽ ብዬ አስባለሁ። this is huge፣ በጣም huge ነው። ግፊት አልነበረም? ግፊትም አለኝ። የግፊት መድኃኒትም ወስዳለሁ። አልቀነሰም? አዎ እሱ 140 በ90 ነው ያለው እስካሁን። ከበፊት እየቀነሰ ነው ወስዳለሁ። ከበፊት እየቀነሰ ነው፣ በጣም እየቀነሰ ነው። እያማረብን ነው። እንዴት ነው ነገር? እኮ በጣም ብዙ ለውጥ ይኖራል ፊዚካልን። በጣም ልጆቼ በአጠቃላይ ይሄንን ምግብማ እኛም መመገብ አለብን እስኪሉ ድረስ እግሬ ላይ የሆነ ጠቋቁር ነገሮች ነበሩ። ከለሩ በጣም ያስጠላ ነበር። አሁን እሱ ሁሉ ለቋል። መልኬ የድሮ የልጅነቴ መልክ ተመልሷል። ወደ ቀላት መጥቻለሁ። በጣም በሚገርም ሁኔታ ነው ሰውነቴ መቀነሱ ራሱ ሰው ሁሉ እየመሰከረልኝ ያለው።
እና በጣም ጥሩ ላይ ነው ያለሁት። ዋው ለኔ እኮ በቃ ቀለቤ ይሄ ነው። በቃ ዛሬ እንዴት እንደምተኛ አታውቂም አንቺ። በጣም ነው የምናመሰግነው ዶክተር። እህቴም ከአሜሪካ ትገባ ነበረ ኤሚ የምትባል እሷ በእርግጥ ምንም የለባትም ከሰውነት ክብደት በስተቀር እሷ ራሷ አሁን በጣም ጥሩ ላይ ነች። ፎቶ ስትልክልኝ በጣም ቆንጆ ሆና እላታለሁ። በጣም አሮጊት መስላ ነበር። እኔ 5 ዓመት ነው በልጣት 60 ዓመት ነው እሷ። አሁን ግን ገና የ40 30 ዓመት ልጅ ነው የምትመስለው። በጣም ቆንጆ ሆና yes because አክሰሱ ያላቸው እንግዲህ በጣም በበዛበት ሀገር ውስጥ ከላይ ያለው ሰው ይሰማል። አሁን አዎ ይሰማል። yes sorry በጣም እሺ። በተለይ ከሀገር ውጭ ያሉ ሰዎች አክሰሱ አላቸው፣ ምግብ አማራጭ አላቸው። ግን በጣም ነው እንግዲህ ይዘው የሚዞሩት የትም ቦታ ቢሄዱ በቃ ሀገር የሚያስታውሳቸው እሱ ስለሆነ ይመስለኛል። በሀገርና እንጀራውን በወጥ በጣም በቃ አቢዝ ያደርጉታልና ብዙዎቹ እንዳልሽው ከውፍረት ጋር ከዛም አልፎ ከስኳር ጋር ከግፊት ጋር በጣም ነው እየታገሉ ያሉትና ዛስኩድ በጣም ደስ ብሎኛል ያረግሽው። እስቲ ምግብሽን ምክንያቱም አሁን ይሄን ሁሉ እየታገልሽ ስንት ኪሎ ቀነስሽ? 10 ኪሎ ቀንሻለሁ። ከአስር ትንሽ ቆይቻለሁ። ከ10 በላይ ሊሆን ይችላል ግን 10 yes አሁን ምንድነው ማስተምርሽ 10 ኪሎ መቀነስሽን ነው አንቺ ያየሽው። ያ የቀነሱ ኪሎ ፋቱን ብቻ ነው ወይስ ሌላ ጠቃሚ አካልሽን ጭምር ነው የቀነስሽው የሚለውን እናያለን። ምክንያቱም በትክክል በቀን ማግኘት ያለብሽን ኳሊቲ ፕሮቲን እየበላሽ ከሆነ የቀነስሽው ፋቱ ብቻ ነው የሚሄደው። እየተራብሽ ከሆነ ገብቶሻል በቂ ሳትመገቢ የቀነስሽ ግን ሞር ኦፍ ጡንቻሽ አጥንትሽና ሌላ እጅግ ጠቃሚ አካልሽ ነው እየተጎዳ የመጣውና ምክንያቱም ሆድሽ ላይ ያለው ነገር ስቲል ብዙ ነው አይተሽ ከሆነ ወይ ቢሆን ኖሮ ትክክለኛ ወይ ቢሆን ኖሮ መቀነስ የነበረበት ሆድሽ ላይ ነውና እሱ ጋር ክፍተት ያለ ይመስለኛል። ምግብሽን እስኪ ያሳይኝ። የዛሬውን ምግብ ልይልሽ። ቁርስ ምን በላሽ? ዛሬ ቁርሴን የበላሁት 4 እንቁላል የተቀቀለ አስኳል ይወጣለት። ኮሜንት የምትሄዱ 4 እንቁላል በላሽ አስኳል የለውም? አስኳል የለውም። ድፍን ምስር እና ቦሎቄ አባጮማ እሱ የተቀቀለ ጎመን እዚህ ጋር አንድ ቁርስሽ ላይ ያለ ነው። ቁርስ ላይ 4 እንቁላል አስኳል አወጣሽ በላሽ፣ ድፍን ምስር ጨምሪላ። ቁርስ ላይ መበላው ቁርስ ላይ ብዙ ጊዜ ቁርስ አይለኝም። መጀመሪያ ጾም ላይ ስለነበር በዛው ቀጠለ። መብላት ፍላጎቱ የለኝም። 7 ሰዓት ምናምን ላይ ነው መበላው። አሁን ቁርስ የበላችሁ 7 ሰዓት ላይ ነው። ቦሎቄውን ምስር፣ ቦሎቄ፣ ጎመን፣ ጥቁር ጎመንና ሰላጣ፣ ቲማቲምና ሰላጣ ቀጣራ እንቁላል፣ ድፍን ምስር፣ ቦሎቄ፣ አባጮማ ምናምን ነው የበላሹ። ከዛ ሰላጣ ምናምን ነው የበላሹ። 7 ሰዓት ላይ ነው የበላሹ። ኮሜንት ላይ እስቲ ራይት ነው ሮንግ ነው ኮሜንት ጠብቂ እስቲ። ኮሜንት ጽፉ ብቻ። እሺ ይሄው ኮሜንት ይታይሻል። ላንቺ ጥሩ አይደለም። ኖ እያለሽ ነው። ስህተት ነው። ሮንግ ነው፣ ስህተት ነው። ዛሬ ነው ይሄን የበላሁት በእርግጥ። እሺ ችግር የለውም። ወደ ትናንትናው ሰጂኝ። የትናንትና እንይልሽ። ትልቁ ነገር የዛሬ ለምን ሮንግ እንደሆነ በኋላ እኔ እነግርሻለሁ። ትናንትና ጋር ሂጂ። ትናንትና የተጠበሰ ስጋ 7 ሰዓት ላይ ነው። አይብ 7 ሰዓት ላይ እና እንቁላል 7 ሰዓት ላይ ትናንትናም በዚህ ሰዓት ስንት እንቁላል? 4 እንቁላል። ሁሌ 4 እንቁላል ነው የምበላው። አስኳል የለውም? የለውም አስኳል። ስጋ ስንት ግራም? ምን ያህል ግራም ይሆናል? ከሩብ ትንሽ፣ ከሩብ አነስ ያለ ትንሽ
200 ግራም እናርግልሽ። አይብ ምን ያክላል አይቡ? 6 የሾርባ ማንኪያ። 6 የሾርባ ማንኪያ ትንሽ ናት። እንግዲህ 5 ሊያዝልሽ። ሌላ ከዛ ውጪ ጎመን አለ፣ ሰላጣ አለ። በቃ እራት ምን በላሽ? እራትም ተመሳሳይ ነው የምበላው። ምን በላሽ? ይሄን ነው አሁን የነገርኩህን ነው የበላሁት ማታ። 4 እንቁላል። እንቁላሉን አውጥቻለሁ ማታ በቀን አንዴ ብቻ ነው። እሺ ስጋው ምን ያክል በላሽ? ስጋውም ያን ነው ያህል ነው። ልክ እንደ ቀኑ አደረግሽ ስጋውን? አዎ። ከዛ አይብ ጨመርሽ? አዎ። ከጎን አትክልት አደረግሽ? አዎ። ጎበዝ። ቆንጆ ነው። እስከ ዛሬ የመጣሽው በዚሁ መንገድ ነው? እስካሁን የበላሁት ጾም ከተፈታ ጊዜ ጀምሮ እንደዚሁ ነበር ስበላ የነበረው። አሁን ያው ባቄላና ምስር ሁሌ ነው? ባቄላና ምስር አሁን ነው የጀመርኩት። ጾሙ ከተፈታ ወር ሊሆነው ነው። ወሩንም ሙሉ በደንብ ነበረ ስጋውም እንቁላልም አይብም ስበላ የነበረው። ዛሬ ለምን በላሽ ታዲያ ባቄላ? ዛሬ ጾም ነው እንዴ? ያው አንዳንዴ አጠጥ ሲል አማራጭ ሆኖ ነው። ይገባኝ። ባቄላና ምስር መጥፎ ሆኖ ሳይሆን አንቺ እዛ አልደረስሽም ነው። ምክንያቱም ገና 20 ኪሎ የምትታገይበት እኮ ፋት ይዘሻል። ገብቶሻል? ስለዚህ ባቄላውን ምስሩን አባጮማ ያልሽውን ከዚህ በኋላ አቮይድ አድርጊ። ከዛ ውጪ ትናንት የበላሽው በጣም ፐርፌክት ነው፣ ግን ሰዓቷን ወደ ጠዋት አምጪ። ለምሳሌ 4 እንቁላል አድርገሽ ስጋ እንኳን ጠዋት ላይ ባይመችሽ ግሪክ ዮገርት ብታደርጊ ጠዋት በጊዜ እሱ ላይ አይብ ብትጨምሪ፣ አይቡ ቅቤ ካሌለው ምግብ ስታበሲ እንዳልኩሽ ዘይት ሰምተሻል፣ ብዙ ዘይት አታረጊም። ይሄን ዘይት አላረግም በጣም ጠዋት ላይ በጣም ምክንያቱም እስከ 7 ሰዓት መቆየትሽ ራሱ ብዙ ነገር ነው። በብዙ ምክንያት አይሆንም። ፕላስ ደግሞ ታጥቂ በግድ 7 ሰዓት ላይ ከበላሽ ሁለተኛው ደግሞ ወደ ማታ ነው የሚመጣው ምግብሽ። ከመሸው 12 ተኩል 1 ሰዓት ተቀራረበ። ምክንያቱም አሁን በጣም ተቀራረባል። 7 ሰዓት ላይ በልተሽ እንደገና 12 ሰዓት ላይ ጭንቀት ነው። ከዛ ይልቅ ሰውነታችን ምግብ ለመቀበል የሚዘጋጀው እርሊ ነው፣ ጠዋት አካባቢ ላይ ነውና ጠዋት አካባቢ ሰዓቷን አስተካክያት። ጠዋት ላይ ጠግበሽ ብይ። ልክ ትናንት እንዳደረግሽ መሆን ይችላል። ሁለተኛ ምግብሽን ከፈለግሽ 10 ሰዓት ላይ ከፈለግሽ 8 ሰዓት ላይ ማታ ለመጾም ማለት ነው። ረጅም ሰዓት ማታ ብትጾሚ ነው የተሻለ የሚሆነው። እሺ ከጎን አትክልቶቹ ላይ ፖርሽን ከፍ አድርጊ። እነሱን ጠግበሽ ካልበላሽ የባዶነት ስሜት ስለሚሰማሽ እንጀራ ዳቦ እንደዚህ ክሬቭ የማድረግ ነገር ስለምኖር አትክልቱን ጥቅብ ብለሽ መጨረሻ ላይ ዋናው ምግብ መብላትሽን እርግጠኛ ከሆንሽ በኋላ አትክልቱን በደንብ ብይ። ትናንት የበላሽው ለመናገር 200 ግራም ስጋ ሁለቴ የበላሽው በጣም ቆንጆ ነው። ሌላ ጊዜ አሳም ሲሆን በዚሁ ልክ አካባቢ አድርጊ። ቺክን ብረስትም ከሆነ ቆዳ የተነሰለት ከሆነ በዚሁ ልክ በ200 አካባቢ ጠዋትና ማታ ላይ ከጎን አይብ መጨመር፣ ካልጠገብሽ ግሪክ ዮገርት መጨመር፣ የእንቁላሉን ነጭ ፓርት መጨመር። ያን በበቂ ሁኔታ ከበላሽ በኋላ ቬጂቴብል ቅድም ያልኩሽን ጥቅብ ብለሽ ከበላሽ ገና ብዙ ነገሮች ይቀየራል። አትርሺ። እሱ ላይ ወክ አለ 10,000 እርምጃ። እሱ ላይ ጡንቻ መገንባት ጂም አለ። ማነው እንደው 60 ዓመት በ60 ዓመት የሚሰመት እድሜ ጂም ቤት አይገባም ያለ መግባት ያለብንም በጣም በስልዲውል ማዘግ ያለብንም በዚህ ብሎ ነውና ይሄንን እየበላሽ ያለሽን ኳሊቲ ፕሮቲን አታባክኝ። ምክንያቱም ካልሰራሽበት ምግቡን ብቻ በልቶ መቀመጡ አይሰራም፣ ይባክናል። ወደ ጡንቻ መቀየር መቻል አለበትና እሱ ላይ በርቺ። ያንን ካደረግሽ አጥይውልሽ እድሜ ያልኩሽ ፋት ነው ብዬሻለሁ፣ 20 ኪሎ ፋት። ይሄ ለረጅም ጊዜ መድኃኒት እንድትወስጂ ያስገድደሽ ይሄ ፋት ነው ሳታቂ። ለግፊት መድኃኒት ወሰድሽም ለዚህ ነው። የስኳር መድኃኒት ወሰድሽም ለዚህ ነው። ስኳርሽ አሁንም ተሻሻለ እንጂ ያልተቀለበሰውም ገና ብዙ ስለሆነ ነው። ግፊቱን ያልጠፋው 20 ኪሎ ፋት ስላልጠፋ እሱ ዝቅ በማለቱ ነው ተሻሻለው። አንቺም እንዳልሽኝ ግፊትሽ ተሻሻለ 10 ኪሎ ፋት ስለቀነስሽ ነው።
ስኳሩም ያ ሁሉ ተሻሽሎ ሄሞግሎቢን A1C ከ11.6 የመጣልሽ ገና ከኔ ጋር እንኳን ሳንገና በቪዲዮ ተብረሽ የተለወጠው 10 ኪሎ ፋት በመቀነሱ የመጀመሪያው 10 ኪሎ ልቅ የቀረው 20 ኪሎ በጣም እልህ አስጨራሽ ነው። እልህ አስጨራሽ ነውና እንደዚህ ጫናኩር ቀላል አይምሰልሽ። በዚያው ልክ አንቺ ፋይትሽን መጨመር አለብሽ። ኤክሰርሳይዝ ላይ ማሽን ላይ መሮጥ፣ ጡንቻ መገንባት፣ ትሬነር መቅጠር ካለብሽ፣ አሰልጣኝ መቅጠር ካለብሽ መቅጠር አለብሽ። አሁን ነው ብቻሽን አትችይውምና የምግቡን ፓርትነር ሞኛ እናግዝሻለን። በየጊዜው የሚቀያየር ነገሮች ስለምኖሩ በግል ማገዝ ካለብሽ እናግዝሻለን። እህትሽንም ከኔ ጋር ነው ነገር ያት ሼር አርጊያት፣ ጠግበሽ ቢበያት፣ ኤክሰርሳይዝ አርጊ በያት። ይሄው ነው በቃ። እሺ በጣም ነው የማመሰግነው ዶክተር። በጣም በህይወቴ ላይ አዲስ ነው የሆንኩት። እንደገና እንደተፈጠርኩ ነው የማስበው። በጣም ነው የማመሰግነው። በአካል ደግሞ ቢሮ ሰምቻለሁ፣ ገርጃ ያለውንም ሌላውንም እዛ ደግሞ እመጣለሁ፣ በአካል እንገናኛለን። በጣም ነው የማመሰግነው። ታንክ ዩ። ኔክስት ማን ነው ከላይ ያለው? አንሚት አርግ። ሄሎ ዶክተር። ይሰማል? ሰላም ዋልክ? በጥያቄ ነው ምን ጀምሮ ዝም ብሎ እኮ የለም አሁን ቀረኩ። እሺ 100 ግራም ቀይ ስጋ ጮማ የለውም። ጮማ አንድ ሚታይ ነው 100 ግራም ነው። እሺ 100 ግራም። እሺ ቆይ 100 እንተው 100 መገመት ስለሚያቅተን 1 ኪሎ ግራም ላርግ። እሺ 1 ኪሎ ግራም ቀይ ስጋ ትናንትና የገዛሽው ከሉካንዳ 1 ኪሎ ግራም ፕሮቲን አለው። እሺ ልክ ነው። ጮማ የለውም ብዬሻለሁ። ስጋው 1 ኪሎ ግራም ነው ብዬሻለሁ። 1 ኪሎ ግራም ስጋ 1 ኪሎ ግራም ፕሮቲን አለው። እውነት ውሸት? ውሸት ይመስለኛል። ጎበዝ። ቀዩ ስጋ የሚበልጥ ይመስለኛል። ጎበዝ። በቃ ግን ተስዋል። ዋናው መልሱን ማግኘትሽ ነው። ኮሜንትም ላይ ጎበዝ እያሉሽ ነው። ቀጥይ፣ ራስሽን አስተዋውቂ። እሺ ባንቻለም እባላለሁ። በቪዲዮ አይሃለውና ያው ለማግኘት እድሉን አላገኘውም፣ ግን በቃ የምትነግራቸውን ነገሮች ለመጀመር ዝግጁ ነበርኩኝ፣ ግን እስካሁን አልጀመርኩም። ወፍራም ነኝ። እድሜሽን፣ ክብደትሽን፣ ቁመትሽን? እድሜ 33 ገባሁ አሁን። ቁመትሽ? ቁመቴ 1.55 ኪሎ ስንት መሆን ነበረበት? 85 ነኝ። አይ ስንት መሆን ነበረብሽ? እኔ 50 ብሆን ደስ ይለኛል። በ25 ዓመቴ ስንት ኪሎ ነበርሽ? በ25 ዓመቴ 75 ምናምን ነኝ። አይ 80 ገብቻለሁ። የመጀመሪያ ጊዜ ወለድኩ የዛኔ ነው መሰል 80 ገብቻለሁ። ከወለድኩ ጀምሮ ነው በደንብ የጨመርኩኝ። ኤኒዌይ ያለነው 27 ኪሎ ትርፍ ፋት አለሽ። 58 ኪሎ ነው ኖርማል ኪሎሽ ከቁመትሽ አንፃር። ኦኬ እቺና የተሻሻለ ሰሞኑን እቺን በደንብ እቺን ወዘን ነው አሁን በቃ ቀለል እያደረግነው ነው። እያወራን ያለነው ስለ ውፍረት ሳይሆን ስለ ፋት ነው። ምክንያቱም እሺ 27 ኪሎ 58 ኪሎ መሆን ሲገባሽ 85 ኪሎ ከሆንሽ ስፖርት ሰርተሽ ጂም ቤት ለፍተሽ ጡንቻ አይደለም የሚገነባሽው። ቁጭ ባልሽበት ልክ እንደኛው ፍርፍር በልተሽ ነው ያመጣሽው። ልክ ነኝ? አዎ ልክ ነው። ያ ኪሎ ፋት ነው። በቃ አሁን እያወራን ያለነው 27 ኪሎ ፋት ነው። ኦኬ በጣም ያው ፋቲ ሊቨርን በቅርቡ የመጀመሪያ ደረጃ አለብሽ ተብያለሁ። ከየት የመጣው ይመስላልሽ? ፋቲ ሊቨር ቦርጭም አለ። እኔ እንጃ ከቦርጭም ያው ከፋት ከውስጤ ነው የሚሆነው። ያው ቦርጭም አለ በደም 27 ኪሎ አንቺ ቆይ አንቺ በጤፍ እኮ ሩብ ኪሎ በላይ እኮ ጤፍ ማለት ነው። አንቺ ቆይ ጤፍ አስፈጭተሽ ታውቂም እንዴ? አንቺ ወፍጮ ቤት እኮ እንላክ ነበር እኛ ድሮ። አዎ እና
ሩብ ኪሎ ጤፍ አስቢያ። ሩብ ኪሎ ጤፍ እኮ በጣም ብዙ ነው። ያን እኮ ተሸክመሽ እየዞርሽ ያለሽ አንቺ ያንቺ አካል ያልሆነውን ነገር መንገድ አጥተሽ ተሸክመሽ እኮ እየሄድሽ ነው። አዎ በጣም ወይ ዶክተር አንቺ ላይ እኮ ያ ይሄ ጉበት ላይ ፋት ያሉሽ ሌላ በሽታ እኮ መስሎሻል። 27 ኪሎ ፋት መሄጃ ስላጣ ነው ጉበትሽም ላይ እየተቀመጠ ያለው። ኦኬ በእነትሽ ድምጽ አለ አንቺ ጋር እንደራብሽ ሚት ካላረክሽ ቦታ ካልቀየሽ አስቸጋሪ ነው። ቦታ ቀይሪ። እሺ ትግስት ይዘሽ ውጪ እንዴ ይኸውልሽ። እሺ ዶክተር እግዚአብሔር ሲፈጥረን ፋት ለማስቀመጫ ዲፖ ሰጥቶናል። ያንቺ ዲፖችን ታክላለች እንበል። እሺ ድምጽ ይረብሻል አንቺ ጋር። እሺ አሁን ወጣዋል። እሺ ያንቺ የፋት ዲፖ አዲፖሳይትስ ነው የምንለው። ፋት ስቶር የሚያደርጉ ሴሎች 26 ኪሎ መቋቋም ይችላሉ ወይም ደግሞ ይሸከማሉ፣ ስቶር ያደርጋሉ። እሺ ሞሉ በቃ የተፈቀደልሽ ስንት ኪሎ አልኩሽ? 26 ሆነ እንበል ምሳሌ ነው። እሺ ሞላ በቃ ያ ከሞላ በኋላ 27ኛ ኪሎ ጉበት ላይ ነው የምትሆነው። ጉበት ግን የፋት ማስቀመጫ አልነበረ ማስቢ እንግዲህ የፍየል ጉበት ምናምን አላየሽም እንዴ አንቺ? በሬ ምናምን ስታረግ ፋት አለው እንዴ? ደስ የሚል ቀይ ምናምን የሆነ አይደለ መልኩ? አዎ ያ ጤናማ ጉበት ነው። ያንቺ ጉበታውን ቢታይ እንደዛ አሁን የከብት እንዳየሽው የፍየል የበሬ አይመስልም ከለሩ። ሞር ፋቲ ነው። ሞር ፋት ቢጫ ነገር ነው እንደምታውቂውና ወደዛ እየተቀየረ ነው ማለት ነው። ምክንያቱም ዲፖሽን ሞላሽ፣ ፋታስ ማስቀመጫሽ ሞላና ሞልቶ ወደ ጉበት ላይ እየፈሰሰ ነው። አንቺው የጉበትን አየሽ እንጂ ጣፊያሽም ላይ እየፈሰሰ ነው። ጣፊያሽም ላይ ፋት ይኖራል። የትኛውም ኦርጋን ላይ የትኛውም ሰውነትሽ ላይ ፋት ስቶር እየተደረገ ነው። ማስቀመጫ አጥቶ ከየት የመጣ? ከዘይቱ የመጣ ከቅቤው የመጣ ከጮማው የመጣ ከእንጀራ የመጣ ከዳቦ የመጣ ዳቦም እንጀራም ወደ ፋት ሊቀየር ይችላል ነው ያልኩሽ ያለው። አትርሺ። ትርፍ ሲሆን ፍርፍራችንን መሄጃው ፍርፍርን ፍርፍር አድርጎ ለሚያስቀምጠው ሰውነት፣ እንጀራን እንጀራ አድርጎ ለሚያስቀምጠው ሰውነት። እንግዲህ አስቢ፣ ሰው ሁሉ እንጀራን እንጀራ አድርጎ ቢያስቀምጥ እንዴት ልንወፍር እንደምንችል አስቢ። ሰውነት ይሄን ስለሚያውቅ ወደ ቀላል ነገር ይቀይራል። ከዚያ ሁሉ እንጀራ ትንሽዬ ፋት ይቀይርና የተወሰነውን ይጠቀምና ትርፍ ሲሆን እኛ እናቅም ቁርስ ላይ ምሳ ላይ መክሰስ ላይ ብዙ ካርቦሃይድሬት ስለምንበላ ብዙ ፋት ስለምንበላ ያንን ነው ስቶር አርገሽ 26 ኪሎ 27 ኪሎ እያልሽ ያለሽ። አንድ ነገር ልንገርሽ፣ አሁን ጉበትሽ አለ ያልሽ አይደለ? ያ የጉበትሽ ከሞላ በኋላ ሁሉንም ማስቀመጫ ከሞላሽ በኋላ የስኳር በሽታ ይዝሻል፣ ግፊት ይዝሻል። ቀስ እያለ ሲሄድስ የልብ በሽታ፣ ስትሮክ፣ ብዙዎቹ ካንሰሮች መጋለጥ ሁሉም ነገር ከዚህ በኋላ የሚመጣው ገና ልጅ ነሽ። እዚህ 27 ኪሎ ፋት ጋር የተያያዘ አሁን ገባሻ? በፊት እኮ ወፍራም ምናምን ወፍራም ሁሉም እንደዚህ ነው አይደለም ነው ያልኩት። አይደለም አሳየውሽ። ይሄው ጤፍ አስፈጪ ብዬሻለሁ። ጤፉን አይተሽዋል። እንዴት ነው ቆይ አሸክምሽ ቀሪ ዘመንሽን 25 ኪሎ ጤፍ ተሸክመሽ ዙሪ ብዬሽ እንደው አታብጂም? ማትገላገል ተሸክመሽ በቃ ድምልክሽን እንደዛ እኮ ማለት ነው። አካልሽ አይደለም ነው ያልኩሽ ያለሁት። እሺ ዶክተር ተገላገዩ። ዛሬ ምን በላሽ? መደበቅ የለም። እኛ ጋር ፊት ለፊት ነው የምናወራው እና ይበላሽው። አዎ በጣም በቃ ማግኘት ፈልግ ነበር ዶክተር አንተንና ልጀምር ነበር ቪዲዮዎችን አይቼ ማለት ነው። አሁን በቃ እስካሁን ስበላ የነበረው ኖርማል እንጀራም ይሄ ጎመንም ምንም እበላለሁ። ዛሬ ምን በላሽ ነው ያልሽ? አሁን ዙሪያ እንትን የለም። ቁርስ ምን በላሽ? ቁርስ ሽሮ በእንጀራ። ይሄው እዚህ ጋር ነው የገባልሽ። እዚህች ጋር ሽሮ አለ፣ እንጀራ አለ፣ ዘይት አለ። ቅቤ የለውም እናንተ ቤት ሽሮ? እሺ ወደዚህ ነው ሄደ ወደ ፋቱ። ምሳ ምን በላሽ? ምሳም ያው ሽሮም ፍርፍርም ምንድነው ምስርም
ቀላቅዬ ይሄው ይኸውልሽ አሁን ከዚህ ሰዓት በኋላ የምናወራው እስከዛሬ የምትበዩ ለመጥገብ ነው የምትበዩ። በቃ ሁላችንም እኔን ቅድም ሳይበላሁት ጥግብ ብዬ እሺ እኔ ስጠግብ ግን በዘዴ ነው የምጠግበው። ይሄንን ሳልሙላ ነው የምጠግበው። ምን በላው መሰለሽ? እሺ ቤት አልበላውም። ቤት ሲሆን ያው የሆነች አንድ ምግብ ነው የሚሰጥሽ እንደምታውቂው። ወይ ጥብስ ይሰጡኛል በቃ እንደዚህ፣ ወይ እንቁላል አስኳላ ወጥቶ ምናምን ይሰሩልኛል። እና እንዳጋጣሚ ተሳክቶ ዛሬ ቤት አልበላውም። እሺ ቺክን ብረስት አነሳው። ቺክን ብረስት እንደምታውቂው ንጹህ ቀይ ስጋ ነው፣ ቆዳ የለውም። ለጥፍ ያደረግሽ ላይ እሱ ወደዚህ አይደለም የሚገባው፣ ወደዚህ አይደለም የሚገባው፣ ወደ ጡንቻዬ ነው የሚገባው። ወደ ጡንቻዬ ጋር ይገባል፣ ወደ ቆዳዬ፣ ወደ ፀጉሬ፣ ወደ እኔ ነው የሚገባው። ላንቺም አሁን ከዚህ በኋላ ቺክን ብረስት ፋትሽ ላይ ፋት አይጨምርም። ይሄው ከዚያ ውጪ አሳ አንስቻለሁ። አሳ ንጹህ አሳ፣ እሱም ወደዚህ አይደለም የሚገባው። ወዴት ነው የሚገባው? ወደ ጡንቻ፣ ወደ አንቺ ይጠቅምሻል ነው እያልኩሽ ያለሁት። ስቶር አደረግም ነው እያልኩሽ ያለሁት። እሺ እንዳጋጣሚ ትንሽዬ ደህና ቦታ ናት የበላሁት። እንዳጋጣሚ ሳልመንም ነበረው ስለጥፍ ያለው እዛ ላይ ሳልመኑም ወደዚህ ነው የገባው። ሰዓት ላይ ደግሞ 5 እንቁላል በላው። 5ቱም አስኳል የላቸውም። አስኳል ምን አለው? ፋት አለው። አስኳል እንደምታውቂው አስኳሉ ወደዚህ ስለሚገባ እኔ የበላሁት ግን ነጩን ነው። አስኳል አውጥቼ ይሄው። ስለዚህ ብልሃት አይውልሽ፣ በብልሃት መጥገብ ይቻላል ነው ይሄ ፕሮግራም ላይ የምናወራው። ብዙ ቦታ ምግብ አቆሚ ነው የሚሉሽ ወይ ምግብ ቀንሽ ነው የሚሉሽ። ያ ደግሞ ያሰቃይሻል። ረሃቡ መከራው ወይ ፋስት አድርጊ ይሉሻል። ፋስት ብርቅ ብሎ ከነገ ጀምሮ ለ48 ሰዓት ምናምን ወተር ፋስቲንግ ምናምን ይሉሻል። እንግዲህ አስቢ፣ ስቃዩን አስቢ። ቻዩ እንግዲህ ሞክሪ፣ እስከቻልሽ ሞክሪ። ወይንም ደግሞ እድል የበላሽውን እንጀራ በሽሮቢ ግን ትንሽ ቢይሉሻል። እንዴት አድርገሽ ነው አንቺ በቃ ሁሉ ነገርሽ ምግብ ልጎስ ተዘጋጅቶ ግማሽ ቁርጥ ብቻ በልተሽ የምታቆሚው? ገባሽ? አይሆንም ነው እያልኩሽ ያለው። ትንሽ በልቶ በተው ግማሽ እንኳን ቁርጥ እንጀራ በሽሮ ብትበይ እስቲል እዚህ ጋር ነው የሚመጣው። አንቺ እየተራብሽ አካልሽ እየተጎዳ እየተራበ ነው። እኔ ያልኩሽ ብልሃት ግን ጥግብ ብለሽ ብይ ምግብ ምረጪ ነው ምትመርጪ ምግብ ቦርጭ የማይጨምር አንቺን ግን የሚሰራሽ ምግብ ነው። አሁን በደንብ እየገባሽ ነው። ጮማ ብትበይ ለምሳሌ ጮማ ብትበይ ያቺ ከጮማ ውስጥ ያለችው ቀይዋ ስጋ ላንቺ ነው የምትጠቅመው። ጮማ ውስጥ ጮማሽ ላይ ጨምራል። ስለዚህ ለምን ጮማ ስጋ ትበያለሽ? ምን እንደምትበዩ ማለት ነው? ቀይ ስጋ። እየገባሽ ነው? አዎ እየገባኝ ነው። ቀይ ስጋ፣ እንቁላል አስኳል ይወጣለት፣ አይብ፣ እርጎ፣ ግሪክ ዮገርት። ብዙ ጊዜ ስናወራ ሰምተሽ ከሆነ ግሪክ ዮገርት ያኛው የቤት እርጎ ምን አለው? ከፍተኛ ፋት አለው። ግሪክ ዮገርት ግን ፋት ይወጣለት ነው። ሻል ያለ ፕሮቲን ስላለው ፕሮቲን ደግሞ ወደዚህ ነው የሚመጣው እንጂ ስቶር አያደርግም። ስለዚህ ኳሊቲ ፕሮቲን ጥግብ ብለሽ በቀን 2 ብትበይ፣ ከጎን ደግሞ በእንጀራ ቦታ ውጥር እንዲያደርግሽ ብሮኮሊ ብዙ ቢ። አሁን ችግሩ አንቺ ልትይዙ ብሮኮሊ በደንብ ቢ ያልኩሽን በደንብ ትይዥና ነገ ጀምሮ ብሮኮሊ ብቻ እንዳትበይ። እንደዛ ነው የሚያደርጉት ብዙዎች። ኦኬ ዋና ምግብ እንቁላል ምናምን መጨመር አለበት እና አሳ የእንቁላል ነጩ ፓርት፣ ግሪክ ዮገርት፣ ኦኬ ሳልመን አቅም ካለሽ ሰርዲኖች፣ ኦኬ ቱና ከውስጥ ዘይት ይወጣለት ምናምን ኳሊቲ ፕሮቲን ይላሰጣሽ። ይኸውልሽ እዚህ ምድር ላይ እኮ የምንበላው እያንዳንዱ ምግብ ውስጥ 3 ነገር ነው ያለው። ወይ ፕሮቲን ነው፣ ወይ ፋት ነው፣ ወይ ካርቦሃይድሬት ነው። እዚህ ጋር ስቶር ያደረግሽው ፕሮቲን አይደለም ነው እያልኩሽ። ፕሮቲን ስቶር አደረግም እዚህ ውስጥ። አሁን የገባሽው እዚህ ጋር ስቶር ያደረግሽው ፋትና ካርቦሃይድሬት ነው። እሱን አቁሚ እያልኩሽ ያለው። ዘይት አታብዢ ምግብሽ ላይ፣ ጮማ አትቢ፣ አስኳል አትቢ፣ ዳቦ፣ እንጀራ፣ ሩዝ፣ ፓስታ፣ መኮሮኒ፣ ለስላሳ፣ ጁስ፣ ቢራ፣ ድራፍት በሙሉ እነዚህ ወደዚህ ነው የሚመጡት። እነሱን እኮ ቀይሪ ነው እያልኩሽ። ወደዚህ የሚገባውን ቀይሪ፣ አቁሚ። ኳሊቲ ፕሮቲኑን ከፍ አድርጊ። ከጎን ደግሞ ብዙ አትክልት ቢ ነው እያልኩሽ ያለሁት እና ይሄም ይከብዳል። እሺ አይከብድም ዶክተር። ስለዚህ እሱ ላይ ስፖርት ይሰራል። እሺ ቁጭ ባልሽበት ጤና እየጠበቅሽ ከሆነ ተሸውደሻል። ወክ ይበላል። ኦኬ ወክ በደንብ
ጂም ይሰራል ኢንሳይ ይገነባል እዛ ላይ አይበቃሽም አዎ ይበቃኛልና አሁን ልጀምር ስለሆነ እንዲው በለት በደንብ እናንተ ሰፈር ሰሞኑን በስትሮክ ምናምን ዜና አልሰማሽም በስትሮክ ወይ በልብ ምናምን የሆነ ዜና አልሰማሽም አልሰማሁም ግን ያው በፋት ብዛት ስትሮክ እና ልብ ነገር እንደሚሆን አውቃለሁ ያ እስቅድም ያልኩሽ ሳትወጂ በግድ ተሸክመሽ እየዞርሽ ያለሽው ፋት ኦኬ ጋር ይያዛል ብዙዎቹ ጡት ካንሰር ምናምን ሲባል ሰምተሻል ፕሮስቴት ካንሰር ሲባል ሰምተሻል ኮሎሬክታል ካንሰር ገብቶሻል ይያያዛል ነው ያመጣል አይደለም ገብቶሻል ሌሎች ኮዞችን ሊያመጡ ይችላሉ ግን ኦቨርፋት የሆኑ ሰዎች ኦኬ ትርፍ ፋት ልክ እንዳንቺ ትርፍ ፋት ዲፖዚት ያደረጉ ሰዎች ከሌላ ፊት ከሆኑ ሰዎች ይልቅ በእነዚህ አንበጣባዎች ካንሰሮች የመያዝ እድላቸው ከፍ ያለ ነው እያልኩሽ ያለው ለምን ፈንገር ለምን ቀሪ ዘመንሽን በስቃይ ለመኖር ተወስኛለሽ ስለ ኪሎ አይደለም እያወራን ያለነው አሁን ገብቶሻል ለምን ከዛሬ ጀምሮ ፋይት ማድረግ እንዳለብሽ በደንብ ተረድተሻል ብዬ አስባለሁ በቃሽ አመሰግናለሁ በአንድ ጥያቄ ልጠይቅ yes ይሰማል ይሰማል አሁን እንዳለ የነገርከኝም በሙሉ ይዣለሁ ያው አሳው ቺክን ብረስቱ እንቁላል ከውስጥ የወጣው እነ ሳልሞን እና እነዚህ ነገሮች ይዣለሁ ግን ሞር ቁርስ ላይ ይሄን ብትበይ ምሳ ላይ ይሄን ብትበይ ራት ላይ ይሄን ብትበይ እና ከዚህ ሰዓት ቀድመሽ ብትበይ ራት ላይ የሚለው ነገር ብታስረዳኝና በደንብ እሱን እስከ 1 ወር ሞክሬ ከ1 ወር በኋላ እንተና ግንቼ እንትን ብለህ አጣደፍኝ እኮ የሰማሽኝ አልነበረም እሺ ምሳ ራስ የሚባል ነገር የለም ከእንቅልፍሽ ተነሺ ማናችንም ከእንቅልፍ ተነሳን በኋላ ልክ እንንጠራራለን አይደል እሺ አመን በሰላም አምላካችን ብለን አደስኩራችን ወደሳለን እግራችን መሬት ረግጣል የፀሐይ ብርሃን እናገኛለን ምግብ እናዘጋጃለን እሱን አንቺ የፈለግሽውን በቁርስ ላይ ከፈለግሽ ኦኬ የመጀመሪያ ምግብ በጊዜ ለመብላት ሞክሪ አግበሽ ቢ ቅድም ካልኩሽ ምግቦች ውስጥ ኦኬ እሱ ካደረግሽ ከሁለት ቀን በኋላ ከ3 ቀን በኋላ ምሳ የሚባል ነገር ትረሻለሽ 7 ሰዓት ላይ አይርብሽም ልብላ ብትይኝ አታስቢው ይሄው ኦኬ ምሳ ላይ በላሁ እኔ አሁን መተሽ ከምሽቱ 2 ሰዓት ላይ በሞት የምግብ ጉረስ ብትይኝ አላየው ምን ያልኩሽ የምግብሽን ኳሊቲ ሲቀይሪ በቀን ስንት ጊዜ እንብትበይ ይወስናል ምግብሽ ኳሊቲ ቀይሪ ሩንግ ምግብ ስለምትበይ በቀን 2 3 4 5 ስናኝክ ብንለው ሶሪ ስለንቸር ለሚያወራው ምግብ እንድናስብ መክሰስ እንድንል ምሳ ቁርስ ራስ ብለን መከራ እንድንበላ እኮ የሚያደርገን ነው ሩንግ ምግብ ስለምንበላ ቼንጅ ዘ ኳሊቲ የምግቡን አይነት ነው ያስፈልጋል እሱ ስትቀይሪ በቀን ስንት ጊዜ እንደምትበይ ሰውነትሽ ይነግርሻል እንጂ ለምሳሌ ቁርስ ነገር ሳልመን ቢቋት አልኩሽ ሳልመን ባይኖርሽ ሳልመን ሰውነትሽ ባይፈልግሽ ኦኬ እንደሱ ሰው ተገዶ አይበላም እንደዚህ ምርጫ አለሽ ምንድነው ያማረሽ ቤትሽ ውስጥ ምንድነው አሁንም ሰምራይዝ አድርጉና ይኸውልሽ እንቁላል ነጭ ያልኩሽ አይባልኩሽ አሳ ቀይ ስጋ ዶሮ ስጋ አላልኩሽም የስም ልዩነት ነው ያላቸው ውስጥ ለሰውነት አንድ ናቸው ሰውነት እነሱ እንደተለያየ ምግብ እንኳን አያውቅም ምክንያቱም ኮምፕሊት ፕሮቲን ናቸው ኮምፕሊት አሚኖ አሲድ ፕሮፋይል አላቸው ሰውነት እኮ ፕሮቲን ማለት የሚፈልገው ነገር አለ እዚያው የሚፈልገው ነገር እኩል ደረጃ ያገኛል ከሁሉም ውስጥ ስለዚህ እዚህ የሞላ አሳ ከሆነ አሳውን ደብድቤው ያን ሰሞን ወይንም ደግሞ የዛን ሰሞን አሳ ካስጠላሽ ቺክን ደብድቤ ከጎመን ጋር አሁን እየገባሽ ነው አይደል አዎ በጣም እየገባኝ ነው በሱ ፍሪ ብዙዎቹ ክሊያንቶቼ ጋር መጣላው እንደዛ ነው ሚል ፕላን እሺ በጣም እንጂ ክሊያንቶቼ ጋር መጣላው በዚህ ነው ሚል ፕላን ስላለን ይሉኛል ያመት አስቢ እንግዲህ ሰኞ ወይዘሮ አስካለች ሰኞ
4 እንቁላል ከእርጎ ጋር ቤታቸው እንቁላል የላቸውም፣ እርጎ የላቸውም። በቃ ገና እንቁላል ፍለጋ እኮ ይሄዱ ነው። ፕሪንሲፕል ነው የማወራው። ኦኬ በጣም አመሰግናለሁ ዶክተር። በጣም yes በርቱ። እሺ አመሰግናለሁ። ኔክስት የሚቀጥለው ሰው። ሰላም ዶክተር፣ እንዴት ነሽ? ሰላም ነው ወይ? እግዚአብሔር ይመስገን። ፒስ ደህና ነኝ፣ በጣም ሰላም ነኝ። አሜን። እኔማ ብዙ ጊዜ ፈልጌ ነበር። ያው ኬንያ ሄደህ ነበር ያኔ፣ ከዛ መተሰርግ ነበረ እዚህ ነበርክ። እኔ ያው በስትሮክ ምክንያት እግሬን ስለሚያቃጥለኝ ስትሮክ ማዕከል ሄጄ ነበር። አይዞሽ። ያው ምርመራ አዘውልኝ ነበር። የሚገርመው ያንተን ፕሮግራም ከጀመርኩ ጀምሮ የመጨረሻ ደረጃ የስኳር መድኃኒት ነበር የታዘዘልኝ። እንደነገርኩ ዳፓ ወይም ፎርቲጋ የሚባል 10 ሚሊግራም 1000 ሚሊግራም ሜትፎርሚን 2 ሚሊግራም ግሊምፓራይድ እና ማታም እንደሱ ነበር የምወስደው። ግን ካንተ ጋር ከተገናኘሁ በኋላ ፎርቲጋውን አቁሜያለሁ። ምክንያቱም ስኳር በጣም እየወረደ ተቸግሬ ማለት ነው። እና ነግሬህ ነበር ያኔ። ግን እዛ ስትሮክ ማዕከል እንደሄድኩኝ ጠቅላላ የኮሌስትሮል እና A1C ምናምን ምርመራ አምጪ አሉኝ። ሲሄድ አሁን ከ15 ቀን በፊት ነው የተመረመርኩት። 5.5 ሆኗል A1C። እና በጣም ያው እንዳልከኝ ምግብ እንደዛ ነው የምበላው። እንደዛ የተከታተልኩ ነው። ግን አሁን ልመጣ ብዬ ነበርና መጀመሪያ ፕሮግራም አስይዥብ ላይ ነበር ፍቅር። ያው ሰርግ ወቅት ስለነበረ የጠየቅ እኛ ጋር ጆይን አድርገሻል። ክሊያንት ነሽ? ፓስተር የሺ ነኝ። ፓስተር የሺ መቤት ነኝ። ተነስተናል ከመሬት ፈጽሞ አላወኩሽ ነበር። ምን ነሽ ወይ አይደለ? ሰላም ዶክተር፣ እንዴት ነህ? ሁሉ ፒስ። ቢሮ መጥተሻል አንቺ እኮ ባለፈው ቢሮ መጥተን እንዴት የጀመርነው? አዎ ነግሬህ ሁለተኛ በግል ደውይልኝ ብለህ ነበር። ሶስቴ ነው ከስትሮክ የተረፈው እንዴ? 3 ጊዜ? አዎ 3 ጊዜ። አዎ ሚራክል እኮ ነው አንቺ፣ ሚራክል። ግፊቱም የለም። ግፊቱም ያው 119 በ76 120 በ79 ምናምን ነው። መድኃኒት አልወስድም። በፊት ከፊል ነበር። በሱ ምክንያት ነው ሰደንሊ ሀፕን ሲያደርግ ስትሮክ ሲያደርገኝ የነበረው። መድኃኒቱ ኦልሞስት አሁን አቁሜያለሁ። ግን ቤት ያው ቼክ ማድረገዋለሁ 120 በ79 በ80 ምናምን ነው የሚሆነው። yes ስኳሩ የሚገርም ፎርሲጋውን አቁሜያለሁ። አንድ የመጣ መድኃኒት አለ አሁን 500 ሜትፎርሚን ፕላስ 2 ግሊምፓራይድ የሚባል አጠቃላይ ተሰራ አለ። እሷን ነው ጧት መወስደው ከምግብ በኋላ። ማታ መድኃኒት አልወስድም። ሄሞግሎቢን A1C ስንት ሆኗል? 5.5 እና 5.5 የሆነለት ሰው ስኳር አለው እንዴ? አይ ሐኪሟ እንዴት ነው እንደዚህ የሆነው ምናምን አለችኝ። ከዚያስ አይ አንድ ሐኪም አግኝቻለሁ እንትምትልሽ እንደዚህ የሚያክመኝ ዶክተር በምግብ አመጋገብ ነገርኳት። እሺ አይ ጥሩ ነው በጣም ምናምን አለችኝ። አሁን ሰኞ ዕለት ያው የጥቁር አንበሳ ሕክምና አለኝ የስኳሩ ገና ነገ ደግሞ A1C ተመርምሬ ውጤት ይዤላቸው እሄዳለሁ። yes አሁን በአጋጣሚ ስከፍት ስላገኘሁ ነው ደስ ብሎኛል። ፈጽሞ አንቺ አመጋገቤን ኦልሞስት አሁን 3 ወር ሊሆነኝ ነው። እንጀራ የሚባል በአፌ ገብቶ አያውቅም። yes
ያው ጧት ኮንቲኒየስ 5 እንቁላል አስኳል የሌለው እበላለሁ። ሩብ ኪሎ ስጋ ቀይ ስጋ እበላለሁ ጠብሼ እና አይብ ከምግቤ ላይ አይጠፋም። አንዳንድ ጊዜ ቀን ሙሉ እስከ 2 ሰዓት እስከ 11 ሰዓት 12 ሰዓት ምግብ አልበላም። ሲርበኝ ወደ ማታ ጊዜ ከራበኝ ትንሽ አይብ ነገር ጎርሳለሁ፣ ውሃዬን ጠጥቼ ተኛለሁ። yes እና አቮካዶ ግን ጁስ መጠጣት ባለፈው ጠይቄ ነበር። እሱን አልፎ እሱን እጠጣለሁ ስኳር የሌለው። ምን እንደምትመክረኝ ወይ እንደምትቆጣኝ እቀበላለሁ የምትለኝን እንግዲህ no way አልቆጣሽም። እንደው እንግዲህ አይ ቲንክ ተገናኘን አሁን 2 ወር አይመጣ አይሆንም። ገርጂ ኦፊስ ነው የመጣሽው ቶቶት ነው የመጣሽው 2 ወር ሆነን። አዎ ሶ ከዚያ በፊት በራስሽ መንገድ ታደርጊ ነበር። ላይቭ ላይ እንደዚሁ ገባሽ። 3 ከስትሮክ እንደተረፍሽ ነገርሽ። ነው የሰጠንሽ በማግስቱ ነው ያልኩሽ። መጣሽ ከኔ ጋር ከተገናኘሽ በኋላ ለውጥሽ ምን ይመስላል? ፊዚካል ለውጥሽ ምን ይመስላል? ከለርሽ፣ ኤነርጂሽ ኒያው ሰዎች ምን ይሉሻል? ፊዚካሊማ በጣም የልጅነት መልክሽ የመጣ ነው ይሉኛል። yes ሰውነቴም ተስተካክሏል። yes ቁመናዬም ተስተካክሏል። yes እና እንደዛ ነው ያለው። የአቮካዶ ምን ትመክረኛለህ? አልፎም ውጭ የመብላት አጋጣሚ ከልጆቼ ጋር ከወጣሁ አትክልት ነገር በላለሁ። ወል እንግዲህ አሁን ገና ነሽ ነው ለመናገር ገና ነሽ። ምክንያቱም አካል አይቼሻለሁ። ፊዚካል ፊትነስ ገና መምጣት አለበት። ጡንቻ መምጣት መቻል አለበት። ዌይት ሊፍቲንግ መምጣት መቻል አለበት። እና ገብቶሻል። ሰውነት እያገገመ እንጂ በድፍረት እነዚህን አቮካዶ እንደምታውቂ ሄልዚ ፋት ነው። የትኛውን ፋት ግን ያንቺን የፋት ይሞላብሻል። ጫፍ ላይ ያለሽ አትሰም እንዳረሻል። ስለዚህ እሱ አለ ለጊዜው ይቆይ። ከዛ ይልቅ እኮ ብሮኮሊ እኮ አለልሻል። እንደ ብሮኮሊ ካሊፍላወር በደንብ ጽድብ ብለሽ ቢሱን ከዋና ምግብሽ ሆነ። አልነገርከኝም እሱን። አሁን በደንብ ትችያለሽ። እና ምንድነው አትክልት የምበላው? ሰላጣ ምናምን አልፎ እንደዚህ ሲርበኝ እንደሱ በላለሁ። በጣም ደግሞ ከራበኝ ትንሽ ኦቾሎኒ 5-10 ፍሬ በላለሁ። በስመ ለውዝ ማለት ነው። አይሆንም ኔቨር አይሆንም። እሺ ይኸውልሽ ቁልፎን ነገር እንዳረሽ ጠዋት ለምሳሌ 5 እንቁላል አስኳል አውጥተሽ በላሽ፣ አይብ ጨመርሽ አይደለ? እነዚህ አሁን አስኳል ስላወጣሽ ባዶ ነው። ሆድሽን ጥግብ አደረግሽ። ለዚህ ነው አሁን እነዚህ ነገሮች የምትነካከያቸው። ምርብሽም ለዚህ ነው እያልኩሽ ያለሁት። ስለዚህ ያንን ካረኩልሽን ያክል ከበላሽ በኋላ ብዙ ጎመን ብዙ ጎመን፣ ብዙ ጥቅል ጎመን፣ ብዙ ካሊፍላወር፣ ብዙ ብሮኮሊ ቤትሽ ውስጥ ያለው በደንብ ጥግብ ብለሽ ከበላሽ አይረብሽም። ሁለተኛ ምግብሽ ጠዋት ማለት ነው። ለጠዋትም እንደዛ ከዋና ምግብሽ በኋላ እንደም በርከት አድርጊ። ቅድም ያልሽውን ደግሞ ሩብ ኪሎ ስጋ ከጨረስሽ በኋላ አሁንም ብዙ አትክልት አትርሹ። ልክ በእንጀራ ቦታ ውጥር አድርጎ ሆድሽን የሚይዝልሽ እሱ ነው። እሷን ጨምሪ። በመጨረሻም አሳም በላለሁ። ምንም ችግር የለውም። አሳምቢ አውርተናል። ቺክን ቁዳንሺ ከላዩ ላይ አውርተናል። በደንብ እንዳስተማርኩሽ አውቃለሁና እንደው ከእድሜም መንጻር ከመንጻር አገልጋይም እንደመሆኑ መጠን 3 ጊዜ ለዚያው መድኃኒት ነው ስትወስጂ የነበረው። መድኃኒት እየወሰድሽ 3 ጊዜ ስኳር መድኃኒት ወሰድሽ አልቀረም። የግፊት መድኃኒት እየወሰድሽ 3 ስትሮክ የመጣው አስቢ እንግዲህ። አሁን ግን አመጋገብሽን ለውጥ ያለው እሱ ዶክተር ገባኝ። የበፊቱን እኮ ነው የምነግርሽ። የበፊቱን ነው የምነግርሽ። መድኃኒት በትክክል እየወሰድሽ ነው ስትሮክ የመታሽ ነው እያልኩሽ ያለሁት እና አሁን በአጭር ጊዜ የቀየርሽው ምግብ ሁሉ ነገርሽን ነው እየለወጠ ያለውና ለሌሎች ምን ታስተላልፍ ያለሽ መልእክት ነው እያልኩሽ ያለሁት። መልእክት ታስተላልፊና ውጪ ልምድ አለሻ። በጣም እኔ
ለ25 ዓመት ነው የስኳር መድኃኒት በመሃል ያቆምኩ የወሰድኩ 3 ጊዜ ስትሮክ ያደረገኝ በዛ ምክንያት ነው ኮሌስትሮል በጣም ከፍ ይላል ግፊቴም ሰደንዲ በጣም ከፍ ይላል ስትሮክ መጥቶኝ በጣም በብዙ ተቸግሬ ነበር ግን አሁን ኦልሞስት ይሄ 3 ወር ካንተ ጋር ከተገናኘው በኋላ የምትለኝን ነገር እየሰማሁ ያስተካከልኩ ምግቤን ጧት ጧት ተነስቼ 5000 6000 ስቴፕ ወክ አደርጋለሁ እና ቡና ምናምን ጠጣ ነበር ቡና አንድ ሲኒ ወይ ትንሽ ወተት ጨምሬ ጠጣለሁ በተረፈ ብዙ እንቅልፌ አስተካከልኩኝ ጥሩ ነው ያለሁት አሁን ጎመን በብዛት ያከናል አሁን በቆስል አደርጋለሁ ተመትሽ ነው አሁን እንግዲህ ፓስተር ስንት አመትሽ ነው ድሜሽ እኔ 62ኛ አመቴ ስለዚህ 62ኛ አመቴ ነው ይቻላል ያልቻቸው ነው በጣም yes በጣም ምክንያቱም ብዙ ሰው እንጀራ እንዴት አቆመሽ እንዴት ትቻለሽ ይለኛል ብዙ ሰዎች አረ ይሄ ጥሩ ህክምና አይደለም ብለውኝ አንድ ወዳጆች ያሉና እነሱ ሄጄ እኔ ክትፎ ነው በላው አልኳቸው ችግር የለም ብለው ክትፎውን አቀረቡልኝ አይቡን አቀረቡልኝ ቀመመው ይሄማ እኔ መብላት አለብኝ አለ እንደውን ጓደኛዬ መጀመሪያ በጣም ተቃውሞኝ ነበር ሰውነትሽ በጣም ቀንሷል እኮ በጣም ምናምን አለኝ አረ ትጎጃለሽ እንጀራ ተሽማ ትጎጃለሽ ይለኝ እንጀራ እየበላሁ ነበር የተጎዳሁት ስትሮክ ያመጣሁት ብዙ ነገር የሆንኩት አሁን በጣም ሄልዚ ነኝ ከእንጀራ ምንም የቀረብኝ ነገር የለም አንዳንዴ ቀኑ ሙሉ ማልበላበት ጊዜ አለ ጧት ኤርሊ 2 ሰዓት ተኩል 3 ሰዓት ላይ ስጋሩ ኪሎ አይብ እንደዛ እንቁላል 5 አስኳል ይወጣለት ቁርሴን እበላለሁ እንደገና ዘኔክስት ላይ ደግሞ ቀይረዋለሁ አሳ ሩብ ኪሎ እንደዚህ እንደገና አይብ አይቀርም እሱን አድርጌ ደግሞ እንቁላል ከምግቤ ላይ ጠፍቶ አያውቅም ከመጣው ጀምሮ ካንተ ጋር እየበላሁ ነው አንዳንዶች እንደዚህ የበላሽማ እናቴ እንዴት አያምርብሽም ይሉኛል ይሄ የሀብታም ምግብ ነው ይሉኛል እና እግዚአብሔር ይመስገን ዶክተር በጣም ደስ ብሎኛል ከእግዚአብሔር በታች ያልከኝን ነገር ሰምቼ በጣም ተጠብቂያለሁ ያው እድሜም የለመለመ ነው ለመለምሽ ይሉኛል yes እግዚአብሔር የተመሰገነ ይሁን እድሜ ይስጥ ነገ ደግሞ እስኪ ሄዳለሁኝ አርሾ ሄጄ ደግሞ እንደገና ኤዋንሲ እና ኮሌስትሮል 80 ሚሊ ግራም ነበር የታዘዘልኝ ከዛ ወደ 40 ሆነ ባለፈው ግን እንደገና ምን እንደሆነ አላቅም 150 ምናምን ሆኗል ለነገሩ ብዙ ችግር የለበትም ግን ላንቺ እንደዚህ መሆን ስለሌለበት የኮሌስትሮል መድኃኒት የፈለገው ተአምር ቢሆን ማቆም የለብሽም አሉ የስትሮክ ማከሉን እሱን አሁን 40 ሚሊ ግራም ማታ ወስዳለሁ የስኳር ያው ጧት ብቻ ነው የምወስደው 500 ሚሊ ግራም ከዛ ቀንሻለሁ ሰኞ ምን እንደሚሉኝ ደግሞ ውጤቴን ነግራለሁ ዶክተር በጣም ግን ሃፒ በጣም ደስ ብሎኛል እመጣለሁ